ሰላም በያላችሁበት እንዴት ቆያችሁ ተመልካቾቻችን 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ከኢትዮጵያ ቴሌቪዥን በሁለት ምዕራፎች ከናንተ ጋር ቆይታ ሊያደርግ ተጀምሯል። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ተመልካቾቻችን ነጻነት ፍቅሩና ማህሌት ታደለ ዜናውን እየመራን አብረናችኋለን። የ6 ሰዓት አበይት ጉዳዮችን እናስቀድም። ሰባተኛው ሀገራዊ ምርጫ ነጻ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ በቂ ዝግጅት መደረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። ዲጂታል ኢትዮጵያ 2030 በመንግስታዊ አስተዳደርና በማህበራዊ ዘርፎች ላይ ከፍተኛ ለውጥ ለማምጣት ጉልህ ሚና እንደሚጫወት ተጠቆመ። ዜና ኢትዮጵያ ላይ ናቸው። አብራችሁን ሁኑ ተመልካቾቻችን። በቀጥታ መስመር ተጨማሪ መረጃ ወደሚሰጡ ሪፖርተሮቻችን ነው የምናልፈው። በሀገር አቀፍ ደረጃ ለሚካሄደው ሰባተኛው ሀገራዊ ምርጫ ነጻ ሰላማዊና ፍትሃዊ ሆኖ እንዲጠናቀቅ መንግስት በቂ ዝግጅት ማድረጉን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። አፈ ጉባኤው ይህን ያሉት በቢሾፍቱ እየተካሄደ በሚገኘው በሀገር አቀፍ የህግ አውጪዎች የጋራ የምክክር መድረክ ላይ ነው። በመድረኩ የኢትዮጵያ ብሔራዊ ምርጫ ቦርድ እያከናወናቸው በሚገኙ የምርጫ የዝግጅት ስራዎች ዙሪያ በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ሰነዶች ቀርበው ውይይት እየተደረገባቸው ይገኛል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን መሀሪ አለሙ ነው። በቀጥታ መስመራችን ላይ ይገኛል። መሀሪ እንዴት ቆይተሃል? ሰባተኛው ሀገራዊ ጠቅላላ ምርጫን ለማካሄድ እየተደረጉ ያሉ የዝግጅት ስራዎች ምንድናቸው ተባለ? ሌሎች ደግሞ በመድረኩ ላይ የተነሱ ሀሳቦችንም እንዲሁ አካተ መረጃህን አጋራ። አመሰግናለሁ ማለት እንግዲህ ቀደም ሲል አንቺም እንዳልሽው እንግዲህ በዛሬው ዕለት የህግ አውጪዎች የጋራ ፎረም እንግዲህ በዚህ በቢሾፍቱ እየተካሄደ ነው የሚገኘው። እንግዲህ በዚህ ፎረም ላይ የተገኙት የህዝብ ተወካዮች ምክር ቤት አፈጉባኤ ታገሰ ጫፎን ጨምሮ ሌሎች የክልልና የከተማ አስተዳደር አፈጉባኤዎች፣ ምክትል አፈጉባኤዎችና እንዲሁም ሌሎች ከፍተኛ የመንግስት የስራ ኃላፊዎች ጭምር ናቸው በዚህ መድረክ ላይ የተገኙት። እንግዲህ በመድረኩ ላይ የነበረውን ውይይት ስንመለከት በተለይ ደግሞ በተያዘው በዘንድሮ ዓመት በ2018 ማለት ነው ለሚካሄድ ሰባተኛው ሀገራዊ ምርጫ እንግዲህ ቅድመ ዝግጅቱን አስመልክቶ ምን ይመስላል የሚለውን በምርጫ ቦርድ በኩል ሰነዶች ቀርበው ውይይት የተደረገባቸው ነው የሚገኘው እስካሁኑ ሰዓት ማለት ነው። እንግዲህ የምርጫ ቦርድ ምክትል ሰብሳቢ የሆኑት እንግዲህ ተስፋዬ ነዋይ ሰነዶችን አቅርበው ውይይት ተደርጎባቸዋል። አሁንም የቀጠለ ነው የሚገኘው። እንግዲህ በዛሬው ዕለት በነበረው ውይይት እንግዲህ በተለይ መንግስት በቂ የሆነ ዝግጅት ማድረጉን ለዚህ ምርጫ ስኬታማ ፍትሃዊና ነጻና ገለልተኛ ሆኖ ምርጫው እንዲከናወን ዝግጅት መደረጉን በዚሁ መድረክ ላይ የተገኙት ታገሰ ጫፎ ወይም ደግሞ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አብራርተዋል ማለት ነው። እንግዲህ ከዚህ ጋር በተገናኘ እንግዲህ ምርጫ ቦርድ የተለያዩ ስራዎችን እየሰራ መሆኑን በቀረበው ሰነድ ላይ ውይይት እየተደረገበት ነው የሚገኘው። እንግዲህ ከዚህ መካከል ስንመለከት እንግዲህ በተለይ ደግሞ መራጮች በምን አይነት መልኩ ምርጫውን መከወን አለባቸው፣ በተለይ ደግሞ ከዚህ ከመራጮች ጋር ባለፈ እንግዲህ በዲጂታል መደረግ አለበት ምርጫው። ለምሳሌ በሁለት አይነት መንገድ ነው ምርጫው ይካሄዳል የተባለው። አንደኛ ዲጂታል በሆነ መንገድ በተለይ ደግሞ ብሔራዊ መታወቂያን በመጠቀም ወይም ደግሞ ዲጂታሉን በመጠቀም መራጮች ባሉበት ሆነው ምርጫ መከወን ይችላሉ። ከዚህ ባለፈ ደግሞ እንግዲህ ኔትወርክና ተያያዥ የዲጂታል ክፍተት ወይም ደግሞ እንቅፋት ባለባቸው አካባቢዎች ደግሞ እንዲሁ በአካል ሄደው ምርጫ ጣቢያው ድረስ ሄደው ምርጫ የሚሰጡበት ወይም ደግሞ መራጮች ምርጫቸውን የሚከውኑበት ሂደት ስለመኖሩም እዚሁ ላይ የተነሳ ነገር አለ። እንግዲህ ከዚህ ጋር በተገናኘ የእጩዎች የምዝገባን በተመለከተ ከዚሁም ባለፈ እንግዲህ የምርጫ ሂደቱ ምን መምሰል አለበት፣ የመራጮች ምዝገባ፣ የምርጫ አስፈጻሚዎችና ሌሎች በጣም በርካታ የሆኑ ተያያዥ ጉዳዮችን ከምርጫው ጋር በተገናኘ የተነሱ ጉዳዮች አሉ። እንግዲህ ከዚሁ ጋር በተገናኘ ደግሞ እንቅፋት ናቸው ወይም ደግሞ እንደ ችግር የተነሱ ጉዳዮች አሉ። እንግዲህ እነዚህም ስንመለከት በተለይ ደግሞ በአንዳንድ አካባቢዎች የሚከሰቱ ወይም ደግሞ እየተከሰቱ ያሉ ግጭቶች ምርጫውን ለማካሄድ አስቻይ ሁኔታዎች አሉ ወይ የሚል ነገርም እየተነሳ ያለ፣ ይህንንም እንግዲህ ከክልሎች ጋር በጋራ በቅንጅት እየተሰራ ይህንን ችግር ለመፍታት እየተሰራ ስለመሆኑም እንግዲህ በምርጫ ቦርድ በኩል የተነሳ ጉዳይ አለ። እንግዲህ ከዚህ ባለፈ እንግዲህ ከመረጃ ክፍተት ጋር በተገናኘ ከፖለቲካ ፓርቲዎች ጠቅላላ ጉባኤዎችን በወቅቱ አለማከናወንም እንግዲህ እንደ ችግር የተነሳ ነው። ሌላው ከዚህ ባለፈ ደግሞ የጣልቃ ገብነት ችግርም ከዚህ ጋር የተገናኘ ወይም ደግሞ እንደ ክፍተት ተብሎ የተነሳ ጉዳይ አለ ማለት ነው። እንግዲህ ከዚህ በአጠቃላይ እንግዲህ የዛሬው ውይይት ከዚህ ቀጣዩ ከሚካሄደው ሀገራዊ ምርጫ ባለፈ ሌሎች ጉዳዮችንም
አካቶ የሚቀጥል ነው የሚሆነው። እንግዲህ በመጨረሻም አፈ ጉባኤው ከምርጫ ቦርድ ጋር በጋራ በመሆን ምላሽና ማብራሪያ ይሰጡበታል ተብሎም ይጠበቃል። መሀሌት እናመሰግናለን መሀሪ ለመረጃው። መልካም ጊዜ። ከ90 ሺህ በላይ ሰልጣኞችን በዲጂታል እውቀትና ክህሎት ለማብቃት ዝግጅት ማጠናቀቁን የዲጂታል አማራ ኢኒሼቲቭ አስታወቀ። ዲጂታል አማራ ኢኒሼቲቭ በመጪዎቹ 5 ዓመታት ለ5 ሚሊዮን ወጣቶች የዲጂታል ስልጠና የሚሰጥ ሲሆን በዘርፉም የዲጂታል የስራ ዕድል ለመፍጠር ያለመ ፕሮግራም ስለመሆኑም ተገልጿል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ደግሞ ተጨማሪ መረጃዎችን ልታደርሰን ሪፖርተራችን ራሄል ፍሬው በቀጥታ መስመራችን ላይ ትገኛለች። ራሄል እንዴት ውለሻል? ቀደም ሲል ያነሳነው ሀሳብ አለ የዲጂታል አማራ ኢኒሼቲቭ የዝግጅት ምዕራፍ ምን ይመስላል የሚለውን ከዛም ባለፈ ደግሞ ዓላማውን ለማሳካት በአሁኑ ወቅት ምን አይነት ተግባራትን እያከናወነ ነው የሚገኘው የሚሉትን መረጃዎች አካተሽ ብትነግሪኝ። አመሰግናለሁ ነጻነት። እንግዲህ ዲጂታል ኢትዮጵያ ከተጀመረና በተለይ ደግሞ በተለያዩ ክልሎች ስልጠናዎች መቀጠላቸውን ተከትሎ በአማራ ክልልም የዲጂታል ኢትዮጵያን እውን ማድረግ የሚያስችሉ መሰረተ ልማቶች ማልማት ብሎም ደግሞ በኢትዮ ኮደርስ ፕላትፎርም በርካታ የሆኑ በተቋማት በግለሰብ በርካቶቹ ይህንን ስልጠና እየወሰዱ ነው የሚገኙት። መሰረታዊ የሚባሉ የዲጂታል ስልጠናዎች እየተሰጡ ነው የሚገኙት። ይህንን ለማበርታት ብሎም ደግሞ እንደ ክልል ራሱን በቻለ አዲስ ኢኒሼቲቭ እንግዲህ ባለፉት 9 ወራት ተግባራ ላይ የሚገኘው ዲጂታል አማራ ኢኒሼቲቭ ደግሞ ይህንን የማገዝ ዓላማን ያነገበ ነው። በተለይም ደግሞ መሰረተ ልማቶችን ማጠናከር የኢንተርኔትና ሌሎች ኢንፍራስትራክቸሮችን ማጠናከርን ጨምሮ ሰልጣኞች በተለያዩ ምቹ በሚሆኑ ሁኔታዎች ውስጥ ሆነው ይህንን የዲጂታል ኢትዮጵያን እውን ማድረግ የሚያስችለውን የዲጂታል ሊትሬሲና ስኪል ስልጠናዎች እንዲወስዱ የሚያስችል ኢኒሼቲቭ ነው። እንግዲህ በርዕሰ መስተዳድር አቶ አረጋ ከበደ ይፋ የተደረገው ይህ መርሃ ግብር ከ5 ሚሊዮን በላይ ወጣቶችን በዚህ በዲጂታል እውቀት ማነጽን ዓላማው ያደረገ ነው። ይህም ብቻ ሳይሆን በዚህ በዲጂታል እውቀት የታነጹ በርከት ያሉ ወጣቶች ደግሞ ዲጂታል የሆነውን የስራ ዘርፍ እንዲቀላቀሉ የማስቻል እድልን ይዞ የመጣ ነው ማለት ነው። በተለይም ደግሞ እንግዲህ ባለፉት 9 ወራት ይህ ኢኒሼቲቭ መሰረታዊ የሚባሉ የስልጠና እና የተለያዩ ሁኔታዎችን በማደራጀት ላይ መቆየቱ ተገልጿል። በተለይም ደግሞ የሚሰጡ የዲጂታል ኮርሶችን አይነትና የሚሰጥበትን ሁኔታ ማመቻቸት ብሎም ደግሞ ምዝገባ ማድረግን ማከናወኑ ነው የተገለጸው። በአሁኑ ወቅትም ደግሞ በርከት ያሉ ወጣቶች ይህንን ኢኒሼቲቭ ለመቀላቀል ምዝገባ እያከናወኑ እንደሚገኙ ተገልጿል። በኦንላይን በተለያዩ ሁኔታዎች ምዝገባዎች እየተከናወኑ ነው የሚታወቀው። በአሁኑ ወቅትም የገጽ ለገጽና እንዲሁም ደግሞ የኦንላይን ስልጠናዎችን ለመጀመር ሙሉ ቅድመ ዝግጅት መጠናቀቁን ነው የዲጂታል አማራ ኢኒሼቲቭ ያስታወቀው። ይህ የገጽ ለገጽ ስልጠና በተመረጡ በዚህ ዘርፍ ብቁ በሆኑ ምሁራን ብሎም ደግሞ የኦንላይን ስልጠና ከዲጂታል ኢትዮጵያ መሰረታዊ መርሆች አንጻር የተቃኙ ኮርሶች መጠናቀራቸው ነው የተገለጸው። በመላ ክልሉ እንግዲህ በዘንድሮ ዓመት እስከሚቀጥለው ጥር ባለው ማለት ነው 90 ሺህ የሚሆኑ ወጣቶች ይህንን ስልጠና እንዲያገኙና ሀገሪቱ እየተከተለች ያለውን የዲጂታል ኢትዮጵያ እውን መሆን ንቁ ተሳታፊና ብሎም ተጠቃሚ እንዲሆኑ የሚያስችሉ ስልጠናዎች እየተከናወኑ ነው የሚገኙት። ይህ አሁን እየተከናወነ ያለው የዲጂታል አማራ ስልጠና ዋና ኢኒሼቲቭ ዋና ግብ በክልሉ የሚገኙ ወጣቶች በተለያየ ሙያ ዘርፍ ውስጥ ሆነው ነገር ግን የራሳቸው ስራ እድል በዲጂታል ዘርፉ የሚፈጥሩበት ብሎም ደግሞ ሀገር የያዘችውን የዲጂታል ኢትዮጵያ ኢኒሼቲቭ እውን ለማድረግ ንቁ ተሳታፊ የሚሆኑበትን ሁኔታ ማመቻቸት ነው ተብሏል። ለዚህም እጅግ አስፈላጊ የሆኑ በእውቀት ማነጽ የሚችሉ ዝግጅቶች ተከናውነዋል። እንዲሁም ደግሞ መሰረተ ልማቶች በተለይም ደግሞ ለዚህ እጅግ አስፈላጊ ሆኖ እንደሚታወቀው በቂ ኢንተርኔት ነው። ባህር ዳርን ጨምሮ በክልሉ 4 ከተሞች የ5G ወይም 5ኛው ትውልድ ኢንተርኔት ፈጣን ኢንተርኔት ተጠቃሚ ማድረግ ተችሏል። ሌሎችን አካባቢዎችም እንደዚህ ያደገ የኢንተርኔት ተጠቃሚነትን ማስፋፋት ጨምሮ በርከት ያሉ አስፈላጊ መሰረተ ልማቶች ልማት እየተከናወነ መሆኑን የተገለጸው። በዚህ ጉዳይ ላይ ሌሎች መረጃዎችን ደግሞ በሌላ የዜና ሰዓት ይዤ መለሳለሁ። ነጻነት አመሰግናለሁ። ራሄል ፍሬው ስለ መረጃዎችሽ እናመሰግናለን። ከዚሁ ጋር በተገናኘ ኢትዮጵያ በፈረንጆቹ 2030 በኢኮኖሚ በመንግስታዊ አስተዳደርና በማህበራዊ ዘርፎች ላይ ከፍተኛ ለውጥ ለማምጣት ግብ አስቀምጣ እየሰራች ነው። ይህንን እውን ለማድረግ ደግሞ በተለይም በገጠር አካባቢዎች የሚኖረውን የማህበረሰብ ክፍል ተደራሽ የሚያደርገውን ዲጂታል ኢትዮጵያ 2030ን ይፋ አድርጋለች። ሜሮን ምትኩ ይህን በተመለከተ ያሰናዳችው እንከታተል።
ተደራሽነትን ማስፋት፣ ለዜጎች እኩል ዕድል መፍጠር እንዲሁም በዜጎችና ተቋማት መካከል መተማመንን ማጎልበት የዲጂታል ኢትዮጵያ የስትራቴጂው ቁልፍ መሰረታዊ ትልሞች ናቸው። እነዚህ ትልሞች እንዲሳኩም በተለይ የህዝብ ዲጂታል መሰረተ ልማትን ማስፋት ላይ ትልቅ ስራ የሚከናወን ሲሆን ይህም ዲጂታል ቴክኖሎጂው ሰው ተኮር ሆኖ የዜጎችን ኑሮ እንዲያሻሽል ትልቅ አቅም ይፈጥራል። የዲጂታል ትራንስፎርሜሽን ባለሙያና አማካሪ እስክንድር መስፍን ቸርነት ዲጂታል ኢትዮጵያ 2030 አካታችነትን ከማረጋገጥ አኳያ በተለይም በገጠር አካባቢዎች የሚኖረውን የህብረተሰብ ክፍል ተደራሽ ያደረገ እንዲሆን በትኩረት መሰራቱ በዘርፉ የተያዘውን ግብ ለማሳካት ሚናው የጎላ ስለመሆኑ ተናግረዋል። ብዙሃኑ ዜጎቻችን አርሶ አደር የምንላቸው ከከተማ የራቁ ናቸው። ከከተማ ርቀዋል ማለት ኢንፍራስትራክቸሩ አልደረሰም ማለት አይደለም። እኛ ጋር ያለው ኢንፍራስትራክቸር ከቨሬጅ እነሱ ጋር አለ። የስልክ ኔትወርኮች አሉ፣ ኤሌክትሪክ ከቨሬጆች አሉ፣ ሜን ግሪድ አለን እና የግሪን ግሪዶች አሉን፣ የሶላር ሰፕላዮች አሉን እና የንፋስ ኃይል አለን። ስለዚህ ኢነርጂን ያገኛሉ። በዛው ልክ ደግሞ በዚህ ውስጥ ትልቅ ሚና ይጫወታል የምንለው ኢትዮ ቴሌኮም ደግሞ አፎርደብል በሆነ ሁኔታ ስማርትፎንን እያቀረበ ነው ያለው ለከተማውም ለገጠሩም እኩል ለአርሶ አደሩም ማለት ነው እኩል በሆነ ሁኔታ። ስለዚህ በዲጂታል ኢትዮጵያ ውስጥ አንድ ሰርቪስ ነው የሚኖረን። አንዱ በዚህ በመርህ ደረጃ የተያዘው አንዱ ኢንክሉሲቭ እንድንሆን አካታች እንዲሆን። ስለዚህ አካታች ስናደርገው አንድ አይነት አገልግሎትን ማንኛውም ዜጋ ከየትኛውም ቦታ በየትኛውም ሰዓት ላይ እኩል እንዲጠቀም ማስቻለው። ዲጂታል 2030 ለዜጎች ስራ ፈጠራ ጉልህ ድርሻ የሚያበረክት መሆኑን የገለጹት ደግሞ ባለሀብትና ስራ ፈጣሪው ቢጃይ ናይከር ናቸው። ወጣት አለ፣ ብዙ ስኪል ያለው አለ፣ ብዙ ግን ኦሪየንት ማድረግ ይፈልጋል ማለት ነው። ያም ኦሪየንቴሽን ምንድነው? አንደኛውና የመጀመሪያው የተገራ ህዝባዊነት ላይ ኢኖቬሽንን ማስቀመጥ ማለት ነው። ይሄ የመጀመሪያው ነው በእንትኑ ሲሄድ። ሁለተኛው የናቹራል ሪሶርሶችን በስነ ስርዓት መጠቀም ነው። አሁን ሬር እርዝ የምንላቸው ምድራችን ላይ በጥቂት ብቻ የሚገኙና አላቂ የሆኑት ነገር እንደ አፈር ከመሸጥ እንደ አፈር ወስዶ እንትን ከማድረግ እነዚህ ነገሮች ወደፊት ሪዘርቭ ማድረግ፣ እነዚህ ነገሮች ደግሞ በሂደት ራሳችን ፕሮሰስ እያደረግን ወደሚፈለገው ዲጂታል ወርልዱ የሚፈልጋቸው ነገሮች ማስቀመጥ ናቸው። እነዚህኛቸው እንትናቸው ኢትዮጵያ ዲጂታል 2030ን እውን ለማድረግ በምታደርገው ጥረት ውስጥ ሊገጥማት የሚችለውን የሳይበር ደህንነት ስጋትን ለመቋቋም የሚያስችላትን የቴክኖሎጂ አቅም መፍጠሯንም ገልጸዋል። የሳይበር ሴኩሪቲ አቅማችን ለማጎልበት ሙሉ ለሙሉ ልንቆጣጠረው የምንችለውን ኢንፍራስትራክቸር በሀገራችን ውስጥ መገንባት ማቋቋም ወይም ያንን ማስፈን። ዲጂታል ኢትዮጵያን ብለን ስናስብ አብዛኛው የቴክኖሎጂ ቱሎቻችን ከውጭ ተመርተው በሌላ ሀገር ተመርተው ወደኛ የሚመጡ ናቸው። ዲፔንደንሲዎች አለን። በቀላሉ እነዛን ዲፔንደንሲዎች በአንዴ ማጥፋት ባናስብም ግን ስትራቴጂካሊ በሂደት ቀስ እያልን ሶቨሪን የምንለውን ኢትዮጵያ ቢውልድ ማድረግ እንችላለን ማለት ነው። ኢትዮጵያ የዲጂታል ህልሟን ወደ ተግባር የምትቀይርበትን ዲጂታል ኢትዮጵያ 2030 ስትራቴጂን እየተከበረች ነው። ዜና ኢትዮጵያ ላይ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎቻችን እናልፋለን። የሀረር ገጽታን የቀየረው የኮሪደር ልማት ስራ የአካባቢውን እምቅ የቱሪዝም ሀብት ለማስተዋወቅ እድል የፈጠረ ነው። በከተማዋ የተለያዩ ስፍራዎች ስራው ተጠናክሮ የቀጠለ ሲሆን በፍጥነት አጠናቆ ለአገልግሎት ክፍት ለማድረግ ደግሞ ርብርብ እየተደረገም ይገኛል። በሀረር የኮሪደር ልማቱ ያስገኛቸው ጠቀሜታዎች እንዲሁም በመከናወን ላይ የሚገኙ ስራዎች ምን ይመስላሉ የሚለውን ደግሞ እንመለከታለን። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ቴድሮስ ታደሰ በቀጥታ መስመራችን ላይ ይገኛል። ቴድሮስ እንዴት ውለሃል? በተለይ ደግሞ በሀረር የተጠናቀቁ የኮሪደር ልማት ስራዎች ምን ጠቀሜታ አስገኙ የሚለውን እናነሳለን። አያይዘህም ደግሞ አሁን ላይ በግንባታ ላይ ያሉ ስራዎች እንዴት ያሉ ናቸው፣ ምን ይመስላሉ የሚለውንም ብታጋራን። መልካም ነጻነትና ማለት አመሰግናለሁ። እንግዲህ በሀረር ከተማ የኮሪደር ልማት ስራ ከተጀመረ ጊዜ አንስቶ በተለይ ደግሞ በክልሉ የሚገኙ የቱሪስት መዳረሻ ስፍራዎችን መልሶ ለማልማት እጅግ በጣም አስተዋጽኦ እያበረከተ ይገኛል። ለአብነትም ደግሞ የጁገል የዓለም ቅርስን ብንመለከት በተለይ ይህ ቅርስ ለአደጋ ተጋልጦና በተለይ ለመፍረስ አደጋ ተጋርጦበት እንደነበረ ይታወሳል። የኮሪደር ልማት ስራ ከመጣ ወዲህ ግን የጀጎል ዙሪያን ማልማት እንዲሁም ደግሞ የጀጎል የውስጥ ለውስጥ መንገዶችን ማስዋብ ተችሏል። ይህም እንግዲህ በቱሪዝም ዘርፉ ላይ የራሱን የሆነ ትልቅ አበርክቶ ነው ከፍተኛውን አበርክቶ
አበርክቶ አለው ማለት ነው። ለአብነትም ብንመለከት በተለይ የቱሪስት ፍሰቱን ከመጨመር አንጻር በየአመቱ የአገር ውስጥም ሆነ የውጭ ሀገር ጎብኚዎች ወደ ሀረር የሚመጡ ቁጥራቸው እየጨመረ መጥቷል። በዘንድሮ እንኳን በመጀመሪያዎቹ 6 ወራት ብናይ የሀገር ውስጥ ጎብኚዎች ወደ 3.4 በመቶ ጭማሪ አሳይቷል ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር ማለት ነው። የውጭ ሀገራት ጎብኚዎቹ ደግሞ እንዲሁ ወደ 28.6 በመቶ ጭማሪ አሳይቷል ማለት ነው። ይህም የሚያሳየው እንግዲህ በተለይ ቅርሶችን ተንከባክቦ ለማቆየት የኮሪደር ልማት ስራው እጅግ በጣም ትልቅ ጠቀሜታ እንዳለው ነው። ከዛም ባሻገር ደግሞ ፍትሃዊ ተጠቃሚነትን በማረጋገጥ ረገድ ከጀጎል ውጪ ባሉ መንገዶች ላይ የእግረኛ መንገዶችን፣ የብስክሌት መንገዶችን እንዲሁም ደግሞ የአረንጓዴ ልማት ስፍራዎችን እና የመዝናኛ ስፍራዎችን በመገንባት ረገድ የኮሪደር ልማት ስራው እጅግ በጣም ትልቅ ጠቀሜታ ነው ያለው ማለት ይቻላል። በተለይ ከዚህ ቀደም የተገነባው ኑር ፕላዛ ተብሎ የሚጠራው በሀረር ከተማ እንግዲህ ነዋሪዎች ለመዝናናት አረፍ የሚሉበት ስፍራ እጅግ በጣም አልነበረምና ይህንን ችግር ከመቅረፍ አንጻር የኑር ፕላዛ ትልቅ ጠቀሜታ ነበረው። አሁን ላይም በመገንባት ላይ የሚገኘው ደግሞ አባድር ፕላዛ እጅግ በጣም ባማረና ውብ በሆነ መልኩ እየተከናወነ ይገኛል። ይህም ስፍራ እንግዲህ ተጠናቆ በቅርቡ ለአገልግሎት ክፍት ይደረጋል ተብሎ ይታሰባል። ሌላው የኮሪደር ልማት ስራው እንግዲህ በስራ ዕድል ፈጠራ ላይ ከፍተኛ የሆነ አስተዋጽኦ ነው ያበረከተ የሚገኘው። በቀጥታ በኮሪደር ልማት ስራው ላይ ተሳታፊ የሆኑ ከሚገኙ ዜጎች በተጨማሪ ምርቶቻቸውን ለኮሪደር ልማት ስራ የሚያቀርቡ ዜጎችም ተጠቃሚ ሆነዋል። ለምሳሌ እንደ ጥርብ ድንጋይ የሚያቀርቡ ነዋሪዎችን በየስፍራው መመልከት እንችላለን። ከዛም ባሻገር ደግሞ ከዚህ ቀደም ከውጭ ይገቡ የነበሩ ምርቶች፣ የመንገድ ዳር መብራቶች አሁን ላይ እዚሁ ሀረር ይመረታሉ። በተለይ ለጥገና ምቹ የሆኑ እነኚህ የመንገድ ዳር መብራቶች አሁን ላይ በስፋት በየቦታው ጠቀሜታ ላይ እየዋሉ ይገኛል ማለት ነው። አጠቃላይ እንግዲህ የውስጥ ለውስጥ መንገዶችን ጨምሮ በሀረር ከተማ በአሁኑ ሰዓት ላይ በጀጎል ወደ 9 ኪሎ ሜትር እየተገነባ የሚገኝ ሲሆን ከ25 ኪሎ ሜትር በላይ ደግሞ በሰፋፊ መንገዶች ተገንብተዋል ማለት ነው። በአጠቃላይ የኮሪደር ልማት ስራው የቱሪዝም ዘርፉን ከማነቃቃት ባሻገር ለነዋሪዎች እንዲሁ ምቹ ስፍራን በመፍጠር ረገድ ከፍተኛ አስተዋጽኦን እያበረከተ ይገኛል ማለት ይቻላል። ቴድሮስ ታደሰ ስለ መረጃዎችህ እናመሰግናለን። ዜናችን ቀጥሏል ተመልካቾች። የኢትዮጵያ ሲቪል አቪዬሽን ባለስልጣን ለሁለት ተቋማት የእውቅና ፈቃድ ሰጠ። ባለስልጣን መስሪያ ቤቱ በኢትዮጵያ አየር ኃይል ስር ለሚገኝ ማዕከል የግል አውሮፕላኖችን መጠገን የሚያስችል የእውቅና ፈቃድ እንዲሁም ለኢንተርናሽናል ካርጎና አቪዬሽን አገልግሎት ወይም አይካስ የግል ድርጅት የአቪዬሽን ማሰልጠኛ ተቋም የእውቅና ፈቃድ ሰጥቷል። የኢትዮጵያ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ እንዲሁም የአይካስ ዋና ስራ አስኪያጅ ዘላለም ተክሉ የእውቅና ፈቃድ ሰርተፍኬቱን ከትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ እጅ ተቀብለዋል። የሀገራችን የግል አየር መንገዶች የጥገና አገልግሎትን ፍለጋ ከፍተኛ የውጭ ምንዛሪ ወጪ በማድረግ ወደ ሌሎች ሀገራት ለመሄድ ይገደዱ ነበር ያሉት ሚኒስትሩ ዶክተር አለሙ ስሜ አገልግሎቱን በሀገር ውስጥ ማግኘት መቻላቸው የተነሳ በሀገር ኢኮኖሚ ላይ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲደርስ ለመቆየቱም እንዲሁ አንስተዋል። በመሆኑም የጥገና ተቋሙ ዓለም አቀፍ የበረራ ደህንነት መስፈርቶችን መሰረት አድርጎ አገልግሎት የሚሰጥ እንደመሆኑ ለኢትዮጵያ የግል አየር መንገዶች ሁለንተናዊ እድገት የጎላ አበርክቶ ይኖረዋል ብለዋል። የአይካስ አቪዬሽን ማሰልጠኛ ተቋም የአቪዬሽን ማሰልጠኛ መሰረተ ልማቶችን አቅም ለማጎልበትና የዓለም አቀፉ ሲቪል አቪዬሽን ድርጅት ያስቀመጣቸውን መስፈርቶችና አሰራሮችን መሰረት በማድረግ ፓይለቶችን፣ የጥገና መሐንዲሶችን ጨምሮ በአጠቃላይ የአቪዬሽን ባለሙያዎችን በብዛትና በጥራት ለማፍራት ሀገራዊ አስተዋጽኦ እንደሚኖረውም እንዲሁ ተናግረዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ ለሁለቱ ተቋማት የተሰጠው የእውቅና ፈቃድ ለረጅም ጊዜ ከመስፈርቶች አኳያ ታይቶና ተረጋግጦ ስለመሰጠቱ ተናግረዋል። ለተቋማቱ የተሰጠው የእውቅና ፈቃድ የግሉ ዘርፍ አቪዬሽን ተሳትፎን በማሳደግ እንደ ሀገር የአቪዬሽን ሀብ ለመሆን እንደሚረዳም ገልጸዋል ሲል የዘገበው ሪፖርተራችን ሞላ አለማየሁ ነው። በኢትዮጵያ ብዝሃነትን ማዕከል ያደረገ የወል ትርክትን ለመፍጠር በየአካባቢው ያሉ ሀገር በቀል እሴቶችን አጉልቶ መጠቀም እንደሚገባ ተገለጸ። ኢትዮጵያውያን የሚያስተሳስሩ የጋራ ድሎችን በማጉላት ህብረትን ማጠናከር እንደሚገባቸውም ተመላክቷል። አስረሳ ወገሼ ተጨማሪ አለው። ኢትዮጵያ የበርካታ ብሔር ብሔረሰቦች መገኛ እንደመሆኗ ስሪቷና ውበቷም በዚሁ ብዝሃነት ላይ የተመሰረተ ነው። በኢትዮጵያ አራቱ ማዕዘን ያሉ ህዝቦች ሀገር በፈለገቻቸው ጊዜ ሁሉ በህብረት እየቆሙ በእልፍ የታሪክ አውዶች በአሸናፊነት ተገልጠዋል። ኢትዮጵያውያን ብዝሃነታቸውን በተቀበሉ ብሔራዊ አጀንዳዎች ላይ በህብረት ለመቆም በጽንፍ የሚገለጡ አመለካከቶችን ሚዛን ስለመጠበቅ ባንክሮ እንዲያጤኑ ይጠበቃል ይላሉ የጋሞ የሀገር ሽማግሌው ሰድቃ ሰሜም። በኢትዮጵያ ጥላ ስር እንደምንኖር አንዘንጋ።
በኢትዮጵያ ጥላ ስር ሆኜ ጋሞ ነኝ። ኢትዮጵያ ከሌለች የኔ ጋሞነት የለም። ባህላዊ እኩልነት፣ ፖለቲካዊ እኩልነት፣ ኢኮኖሚያዊ እኩልነት ያለባት ኢትዮጵያን ለመገንባት አንድ ኢትዮጵያዊነትን እናጠንክር፣ በኢትዮጵያዊነት ውስጥ ያለ ብዝሃነትን እናክብር፣ ለሰላም እኩል በጋራ እንስራ፣ አብሮነትን እንገንባ። ኢትዮጵያውያን ከመቼውም ጊዜ በላይ አሁን ከፍታቸውን ለሚያጸኑ ጉዳዮች በውል ትርክት ተጋምደው ለጠንካራ ሀገረ መንግስት ግንባታ እንዲሰሩ ይጠበቃል። ይህ ደግሞ መነሻውም መድረሻውም እኩልነትን መቀበልና በአብሮነት መጽናት ነው ይላሉ የሀገር ሽማግሌው ሰድቃ ሰሜን። እኩልነታችንን ባህላዊ እኩልነት፣ ፖለቲካዊ እኩልነት፣ ኢኮኖሚያዊ እኩልነት እናምጣ ስንል አንዳችን ሌላችንን አጥፍተን በመኖር አይደለም። በባህላዊ ማንነታችን፣ በባህላዊ እሴታችን ኢትዮጵያዊ ማንነታችንን ጠንካራ ኢትዮጵያን በአብሮነት ለመገንባት የተሰበረው ባህላዊ እሴታችን መጠገን አለበት። በእርግጥ በኢትዮጵያ የትኛውም አካባቢ ያሉ ሴቶች አብሮነትን እንጂ መከፋፈልን አይሰብኩም። እነዚህ ሴቶች በተግባር ሚናቸውን እንዲወጡ እድል መስጠት ይገባል የሚሉት ደግሞ በዲላ ዩኒቨርሲቲ የአንትሮፖሎጂ መምህርና ተመራማሪው ዶክተር ሮቤል ሙላት ናቸው። ኢትዮጵያውያኖች ገጠርም ያሉት ከተማ ያሉት ደጋም ያሉት ቆላ ያሉት ከተማም ያሉት ገጠርም ያሉት ስለ አብሮነት ምንድነው የሚሉት? ስለ ብዝሃነት ምንድነው የሚያስተምሩት? ስለ ጋራ እሴት ምንድነው የሚያቀነቅኑት? ያንን ወደ መድረክ አምጥተን የተሻለ ነገር መፍጠር እንደሚቻል እኔ አልጠራጠርም። በብዝሃነታቸው ከኢትዮጵያ የገዘፉ የዓለም ሀገራት በብሔራዊ ጥቅሞቻቸው ተሳስረው ትላልቅ ድሎችን እያሳኩ ነው የሚሉት ዶክተር ሮቤል የሀገርን ህልውናና ዘመን ተሻጋሪ ጥቅሞች አስቀድሞ የጋራ ረዳድ የወለደውን ብሔራዊ ትርክት ማንበር የወቅቱ አጀንዳ መሆን አለበት ብለዋል። ህንድ ያንን ሁሉ ብሔረሰብ ያንን ሁሉ ቋንቋ እንዴት ነው አብረው ማስኬድ የቻሉት? እንዴት ነው ለሀገራቸው ሉዓላዊነት በጋራ መቆም የቻሉት? ልዩነት ሳይኖራቸው ቀርቶ ነው? የተለያየ ባህል፣ ቋንቋ፣ ሃይማኖት ሳይኖራቸው ቀርቶ ነው? አይደለም። ግን የሚያስተሳስራቸው የራሳቸው ጉዳይ አላቸው። ሀገራዊ ማንነት ሊሆን ይችላል፣ የባንዲራ ጉዳይ ሊኖር ይችላል፣ የሀገር ፍቅር፣ ሌሎችም ልንጠቅስ እንችላለን። የመደመር መንግስት የኢትዮጵያን ሁለንተናዊ ብልጽግና የሚያረጋግጥ የወል ትርክት እንዲገነባ እየሰራ ይገኛል።